ማርያም ብትኖር አሁን አጠገቤ ብትኖርና ጸልይልኝ ብላት አትጸልይልኝም ችግር ውስጥ ነው ያለሁኝ እርጅኝ ይሄን አድርጊልኝ ብላት አታደርግም የሚል እምነት የለኝም። አሁን በዛ ዘመን ቢሆን ኖሮ ክርስቶስ በመድር ላይ በነበረበት ዘመን ቢሆን ኖሮ ልጇን ክርስቶስን በሷ በኩል ማናገር በፈልግ ማግኘት ባልችል አክሰስ ማድረግ ባልችል ማርያም ሆይ እባክሽን ለልጅሽ እንዲህ ብለሽ ነገር ይልኝ ፈውስ ፈልጋለሁ ታመምያለሁ እንዲፈውሰኝ እባክሽን በየግራው ላይ ወድቄ ብለምናት 100% ታደርገዋለች። አታደርገውም የሚል እምነት የለኝም። ማርያም እጅግ ደግ ናት። እንኳን እሷ እኛም እንኳን ጥሩ ሰው እየተባልን የተመሰገን ነው። እሷ ደግሞ ሰማይ በዛ ጊዜ በሆን ኑሮ ነው ያልሽ። ያኔ በዛ ዘመን ቢሆን ኑሮ የእናቱ ቅድስት ድንግል ማርያም በዛ ጊዜ ብቻ የተከለለ ለዘላለም የማይኖር እናትነት ነው ያላት እያልሽኝ እኮ ነው። አሁን ወደ ዶክትሪን ልንገባ ነው እንግዲህ። አሁን ወደ ላልሽው ነገር ነው ጥያቄ። ለምን የና 64 ዓመት ነው በዚህ ዓመት የቆየችው። ክርስቶስ አሁን ከተወለደ 2016 ዓመቱ ነው። እናትነቱ ዘላለማዊ ነው ብለው የሚያምኑትን የኦርቶዶክሶችን እምነት ነው የምነግርሽ። እርግጠኛ ነኝ አንቺን ትጋሪዋለሽ። የኔን እምነት አይደለም ይሄ። የሰውን እምነት አከብራለሁ። አማላጅነት ታምኛለሽ? ዳውት የሌለሽ ታዲያ በምን ዳውት የሌለኝ ምልህ እንዴት እንደዳንኩኝ እኔ ያውቀዋለሁ የዳንኩበትን። አሁንም በማርያም አማላጅነት አለማመን ማርያምን አለመውደድ አለማክበር አይደለም። ማርያም የኢየሱስ ክርስቶስ እናት ናት። እጅግ በጣም ነው ማከብራትና መወዳት። ከአክብሮት ጋር አይገናኝም። ይሄ የመዳን ዕውቀት ነው። የዳንኩት በየት በኩል ነው የሚለው ነገር ነው እንጂ አሁን ብዙ አሁን ያለው ታውቋል ያለው ጭቅጭቅ አንዳንድ ኦርቶዶክሶች በማርያም አማላጅነት አለማመን ማርያምን አለማክበር መናቅ መጥላት አድርገው የሚተረጉሙት ደግሞ ሰዎች አሉ። በፕሮቴስታንትም ደግሞ ኤክስትሪም ሌላ ኤክስትሪም ደግሞ አለ። ማርያምን በጣም ከነሳናት በዚህኛው ሳይድ ማርያም ታማልዳለች በማርያም በኩል የሚደረግልን ነገር ሁሉ በሷ ማድረግ ማግኘት እንችላለን ብለው ደግሞ የሚያምኑ ኦርቶዶክሳውያን ስላሉ ያኛው ጽንፍ ስላለ አሁን በዚህኛው ደግሞ ሌላ ጽንፍ አለ። ያንን ለማስጣል ሲባል ሌላ ኤክስትሪም ደግሞ አለ። ማርያምን ባነሳ ቁጥር ደግሞ መደንገጥ ልትመለክ ነው የክርስቶስን ቦታ ልትወስድ ነው በሚል ድንጋጤ ደግሞ የሚወረወሩ ነገሮች አሉ። ያ ግን ማርያምን ከመጥላት አይደለም። ማርያምን ካለመውደድ ካለማክበር ስፍራዋን ካለማወቅ ሳይሆን መደንገጥ አምላክ ልትሆን ነው ልትመለክ ነው እግዚአብሔርነቱን ሊያጣ ነው ክርስቶስም አዳኝነቱን ሊያጣ ነው። ትኩረት ሁሉ ወደ ማርያም ይሆንና ኢየሱስ ክርስቶስ የመጣበት ወደ ዓለም የመጣበትን ዓላማ ሰው ዘንግቶት አሁን ስለ ማርያም ሊሆን ነው ሁሉ ነገር ስለ ክርስቶስ መሆኑ ቀርቶ በሚል ስጋት ማጥላላት የሚመስሉ ነገሮች ሲወረወሩ ደግሞ ታያለ። ባላንስ ያላደረገ ነገር አለ እና አሁን እኔ ዞሮ እኔ ዳንኩት መድኃኔዓለም የተባለው የዓለም መድኃኒት የተባለው አዳኝ የተባለው እርሱን አምኜ ድኛለሁ። እኔ ድኜ የእግዚአብሔር ልጅ ሆኛለሁ። አሁን በማርያም አማላጅነት አላምንም ስል ማርያም ክፉ ናት እያልኩ አይደለም። ማርያም ብትኖር አሁን አጠገቤ ብትኖርና ጸልይልኝ ብላት አትጸልይልኝም ችግር ውስጥ ነው ያለሁኝ እርጅኝ ይሄን አድርጊልኝ ብላት አታደርግም የሚል እምነት የለኝም። አሁን በዛ ዘመን ቢሆን ኖሮ ክርስቶስ በመድር ላይ በነበረበት ዘመን ቢሆን ኖሮ ልጇን ክርስቶስን በሷ በኩል ማናገር በፈልግ ማግኘት ባልችል አክሰስ ማድረግ ባልችል ማርያም ሆይ እባክሽን ለልጅሽ እንዲህ ብለሽ ነገር ይልኝ ፈውስ ፈልጋለሁ ታመምያለሁ እንዲፈውሰኝ እባክሽን በየግራው ላይ ወድቄ ብለምናት 100% ታደርገዋለች። አታደርገውም የሚል እምነት የለኝም። ማርያም እጅግ ደግ ናት። እንኳን እሷ እኛም እንኳን ጥሩ ሰው እየተባልን የተመሰገን ነው። እሷ ደግሞ ሰማይ በዛ ጊዜ በሆን ኑሮ ነው ያልሽ። ያኔ በዛ ዘመን ቢሆን ኑሮ የእናቱ ቅድስት ድንግል ማርያም በዛ ጊዜ ብቻ የተከለለ ለዘላለም የማይኖር እናትነት ነው ያላት እያልሽኝ እኮ ነው። አሁን ወደ ዶክትሪን ልንገባ ነው እንግዲህ። አሁን ወደ ላልሽው ነገር ነው ጥያቄ። ለምን የና 64 ዓመት ነው በዚህ ዓመት የቆየችው። ክርስቶስ አሁን ከተወለደ 2016 ዓመቱ ነው። እናትነቱ ዘላለማዊ ነው ብለው የሚያምኑትን የኦርቶዶክሶችን እምነት ነው የምነግርሽ። እርግጠኛ ነኝ አንቺን ትጋሪዋለሽ። የኔን እምነት አይደለም ይሄ። የሰውን እምነት አከብራለሁ። የማንኛውንም ሰው እምነት አከብራለሁ። ነገር ግን ክርስቶስ እግዚአብሔር አይደለም? ክርስቶስ እግዚአብሔር ነው አይደል?
ሰው ሆኖ ወልድ ሆኖ ቢመጣም ደግሞ እግዚአብሔር ነው ፈጣሪ እና እግዚአብሔር በስጋ እናቱ ሆና ተመርጣ እንድትወልደው ከሷ ማህፀን ተወልዷል። በመንፈስ ግን ፈጣሪዋ ነው። በመንፈስ ግን አባቷ ነው ብዬ ነው የማምነው። ነው እሷም እንደዛ ነው የምታምነው። አዎ ጌታዬ አምላኬ መድኃኒቴ ብላ እሷም ራሷ እኮ ተናግራለች። በመንፈስ ፈጣሪዋ ነው አባቷም ነው። አባታችን አይደለ? የፍጥረት ሁሉ አባት ነው። እንደገና ደግሞ እሷም እኮ የክርስቶስ አካል ናት አይደል? ክርስቶስ ራስ ነው ይላል። ቤተክርስቲያን ደግሞ የክርስቶስ አካል ናት ይላል። ስለዚህ በዛ አካል ውስጥ አለች ማርያም፣ በክርስቶስ አካል ውስጥ አለች እና አሁን እኔ ማምነው ምንድነው ወደ ክርስቶስን ሳከብረው ራሱ አብራ ማርያም ተከብራለች ብዬ ነው የኔ እምነት። ምክንያቱም እሱ አካል ውስጥ አለች። እሷን ስታከብራት አሁን እሷንም አከብራታለሁ። እሷን ስታከብራት ክርስቶስ ልጅና እናትና ልጅ ናቸው። አከብራታለሁ። መገነጣጠል ነገር እየታየብሽ ነው ግን እሺ እንደውም አንድ ነው እንጂ አሁን እኮ አካል ናት አልኩህ እንጂ አንተ ነው የምትገነጣጠለው። እሺ ቀጥ የገነጣጠልካት ያለው አንተ ነህ። ለብቻ አድርገህ የምታስቀምጠው የሌላውን ሐሳብ ነው የኔ አይደለም። እሺ ቀጥ ቆንጆ ሐሳብ የክርስቶስ አካል አለ ውስጥ አለች። አካሉ ናት። የክርስቶስ የቤተክርስቲያን ራስ ነው ይላል እኮ። ከዛስ ቤተክርስቲያን ደግሞ የክርስቶስ አካል ናት ይላል። አሁን እዛ አካል ውስጥ ማርያም አለች። ክርስቶስ ሲከብር አብራ ማርያምም ተከብራለች ብዬ አምናለሁ። አካሉ በሙሉ ይከብራል አብሮ። ቅዱሳን አብለው ይከብራሉ። ምክንያቱም ቅዱሳን ራሱ የክርስቶስ አካል ናቸው። ቤተክርስቲያን ውስጥ ተጋጥመው አካል እንደሚገጣጠም ይላል እኮ መጽሐፍ ቅዱስ ራሱ አይደለ? ስለ ቤተክርስቲያን ሲናገር እንደዛ ተገጣጠመ አካል እንደሆነ ነው የሚናገረው። በመንፈስ ቅዱሳን በሙሉ የተገጣጠሙ የክርስቶስ አካል ናቸው። ቤተክርስቲያን አካል ናት። ሙሽራይቱን ሊወስድ ይመጣል የሚለው እኮ አካሉን ይላል። አካሉን ነው አይደል ሊወስድ ይመጣል። ስለዚህ አሁን እዛ አካል ውስጥ